50% መስጠኝ ቆይ ሽምግልናው ዘይት ሽሮ ምናምን ነው ሃይሚ አስቤዛ እንትን ብሏታል ቆይ ነው የምለው ማለት ነው በቃ ሽምግልና ሲላክ ማለት ነው ከዚህ በኋላ አስቤዛ ውድ ስለሆነ ዘይት ይዞ ይሄዱ በቃ ሽምግልና ማለት ጋቢ ቀርተዋል ምናምን እነ ብሩኬ ሊቀይሩት ነው ማለት ነው ብቻ ፈታ እያረጉ ነው እንግዲህ የሆነ ለመናገር በሳቅ የተሞላ ቪዲዮ ነው የዛሬ ቪዲዮ ማለት ነው በጣም ደስ ብሎኛል ፈታ እያለን እናያለን እኔ ታድበ የመጣው ጫቁ ነው ታዲያ ተቃራኒ ዘመን እኔ አስቤዛ ግብያ አስቤዛ አይደለም እስቲ እሱ ያቃጥላል ያኛው ይቅርባት ይቀመጥስ ሰጣው ተቆፋሰው ዘይቱ ምን ሆናችኋል ዛሬ ለክብራችሁ ዘይት ልጀምሩ ነው አሁን ይሄ ጥሎሽ ነው እኔ መች ተቀመጣልኩ ምን ጥሎሽ ነው የምን ጥሎሽ ወይ ይምጣ ምን እንበላለን ምን እበላለሁ ይኸው ምንድነው የሚሉት ትሚልክ ማልጠቅ ጃኬት እንደሞዴት ነው አንዴ የመጣንበትን ጉዳይ እንጨርሳው የወረለም ለምናገር እንደዚህ ፈታ እያደረጉ ማለት ነው እንደዚህ ቪዲዮ የሚሰሩት ማለት ነው አናያቸውም እንደዚህ ፈታ እያደረጉ እንደዚህ በቃ ደስ የሚል ፕራንክ ነው ገባችሁ አይደለ ሃይሚና ብሩክ በዚህ ማለት አልተጣሉም አንዴ ይጣላሉ አንዴ ይታረቃሉ አንዴ ፈታ ያደርጋሉ አንዴ ያስቃሉ ደስ የሚል ቪዲዮ ነው ገባችሁ አይደለ ስለዚህ ተከተሉ የወረለም ለምናገር ማለት ነው አበረታቱ ዝሙት አይሰሩ ምን አይሰሩ ገባችሁ እነዚህ ነው ላይክ እያደረጋችሁ ማበረታታት ያለባችሁ ገባችሁ ጥሩ ነገር ነው የሚያስተምሩት ትምህርት የምናገኝበት ቢያንስ ከሚለቁ ከ5 ቪዲዮ ቢያንስ ከአንድ ቪዲዮ እንኳን ትምህርት እናገኛለን ገባችሁ እኛ ማህራችን ገብቶ ማንም እንዲበጣበጣን አልፈልግም ሃይሚ ይሄም ዘይት ይሄም ሽንኩርት ድንች ሰላም አብረን ያለው የምትመስለው ይቅርታ እንኳን ኦኬ ሃይሚ ሰማሽኝ አሁን ዛሬ ጥሩ የጎደለው ማለት ነው እሺ ሲሉ እስብሬው ነው እሺ ትላለች እሺ ለምንድን ነው የማትለው እሺ ትላለች ዛሬ እሺ መተለው ሙሉ ሰሪኝ ያላችኋል ቆይ ቦስ አንዴ አንተ አገባህ ጓደኛ ያመሰግናል ምንድነው እሱ ሲገባ ህይወቴ እንደዛ አይነት ጓደኞች ይስጣችሁላችሁ ተቀምጠና ቆይኛ አንዴ የመጣንበት ጉዳይ አለን እሱን ጨርስ ሃይሚ ዛሬ ልጅቷ የታለች የምትጠየቀው ምፍታ ማን ነው የምፍታ አባቷና ኦኬ በቃ እዚህ ጋር ማለት ምፍታ አባት ሃይሚ ደግሞ እናት እናድርግና ማለት ነው እሺ ጫወታው ማለት ነው የቃቃ ጫወታ ገባችሁ የና ሃይሚ ልጅ ነው አሁን ሽምግልና የተላከው የና ሃይሚ ልጅ አሁን አለች ሽምግልና ተልኳል ማለት ነው ገባችሁ ቆይ እኛ የመጣንበት ጉዳይ አለ እኛ እንቀመጥ እሺ ሃይሚ አሁን የመጣነው አንቺ ጋር ሃይሚ የመጣነው አንቺ ጋር ነው ኦኬ አይታላ እቺ ቀን በአመት አንዴ የምትገኝ ቀን በስንት ጊዜ አንዴ ይሄ ጥሎሽ ነው ሃይሚ ሽምግልና እኮ ነው ያዝነው አንተ ለምንድን ነው ሰማታ ይላችሁ በሶዶ ባህል ማለት ነው ቅቤ ይቀባሉ ማለት ነው ገባችሁ አይደለ ልክ ሽምግልና እሺ ከተባሉ በኋላ መጨረሻ ላይ ልክ በልተው ጠጥተው ሲወጡ ጭንቅላታቸው ላይ ቅቤ ይቀቡና ቼግ የሚባለው ሻሽ ያስራሉ ስለዚህ ብሩኬ ደግሞ እስፍሪ ነው ለሱ ያያዘው ማለት ነው ከዛ ደግሞ አሁን ዘይት ምናምን ነው በቃ እንዳስቤዛ ያመጡ ነገር ግን ፈታ የሚያደርግ ቪዲዮ ነው ሁላችሁም ገብታችሁ ሃይሚ ቤት ማለት ነው ለምንድን ነው የምትቀልደው ግን ሚፍታ ሽምግልና ተባለ አይደል ይኸው ጥሎሻችንን ይዘን መጣን ሽምግልና ነው ያዝነው አንተ ምንድን ነው የምታለግጠው ሚፍታ ጥሎሽ ነው ምንድን ነው ከዚህ በላይ ምን እሺ እናድርግኛል አሁን አንቀበል ምክንያቱም ዘይቱ ጎሏል እንዴ የምን ሽምግልና የምን ጥሎሽ ይቅርታ አይመለከትም አንተና ስለ ዘይቱ ማብራራት ካለብኝ እኔ ማብራራት አንዴ ሌላ ነገር ነው የፈለከው ለምን አልሰጠኝም ብለህ ነው አንተ ምንድን ነው የምታለግጠው ለምንድን ነው አንተ ነገሩን የምታበለሻሸው አንተ ግን እያለፋ መሰለህ እንዴ እንዳልሞትበት ሃይሚ ለምንድን ነው እሺ ማትኝ ያው ይዘን መጣን ሽምግልና ቀልድ እኮ አይደለም ያዝ ነው እያሳበዳችሁት ነው ተውት ይፍታል የመጣንበትን ጉዳይ ሳንጨርስ ተቀመጡ አትበሉን ግን እኮ ብሩክ የሆነ ነገር አለበት ገባችሁ ጃኬቱ ላይ ጥቁር የሆነ ጥቁር ጅኒ ላውላ ያለበት ገባችሁ ትናንትና ማለት ነው ብሩክ የጸበል እንውሰድ ጅኒ ይዞታል ምናምን በኮሜንት ጽጽፍ ማለት ነው አንቺ ምንድን ነው ያሉት እናንተ ምንድን ነው ያሉት መሰላችሁ አንቺን ያሳብደሽ ምናምን እናንተ ምን አይነት ፋራ ናችሁ ደነዞች ማለት ነው እናንተ እንደዚህ ብላችሁ ለኔ ኮሜንት የምትጽፉት ምናምን ማለት ነው ማርያም ቅዱስ ገብርኤል ደነዞች እና ቤተሰብ የሆነ ነገር አስደነግጠውኝ ነው እሺ ቅዱስ ገብርኤል ያልኩት ማለት ነው ነገር ስደነግጥ የሆነ ነገር ተሰማ እንደዛ ነው የምለው እና ምን ማለት ፈልጌ ነው ትላንትና ኮሜንት ላይ ጽፌ ነበረ ሃይሚ ማን ቤት ነው ቤካ ቤት ማለት ነው ከዛ እየሰደቡኝ ነበረ ማለት ነው አንቺ እንደዚሁኝ አንቺ እበጂ ምናምን እናንተ ፋራዎች ናችሁ ልንገራችሁ ፋራዎች ገና ለሚዲያ አዲሶች ናችሁ እኔ እንደዚህ የምትሳደቡት ሲቀጥል ደግሞ ማለት ነው ከብሩኬና ሃይሚ ከኔ በለጣ ተወዷችሁም ልንገራችሁ ተዘግዘቁ ማለት ነው ድንገራሶች ሰማችሁ አንድ አፍ እንዳትከፍቱ እኔ ላይ ነግሬያችኋለሁ ዋ
እያሳበድክ ያለው አንተ ነህ። የኔ ቆንጆ ሀይሚ ደግሞ እሺ በይ በቃ የጥሎሽን ተቀበይ። እንደውም አላወራም አሁን በቃ አላወራም። እኔ አሁን የመጣሁበትን ጉዳይ ልጨርስ። እሺ ቁጭ በል ቁጭ በል አንተ ይኸው እዚህ ጋር እሱ ያውራ። ይህ ቀን ይበላሽ። ለምንድን ነው የማትቀበይው? ሀይሚ ጤነኛ ነው። እናንተ ናችሁ ያሳበዳችሁት ያላችሁት። የሚፈልገውን ነገር እሺ በሉት እንዴ። ይስቃሉ እንዴ? ምንድን ነው ያበደው እኮ ምክንያት አለው። ቪዲዮን አቁም። ራሳችን ለማስቀል አንተ ነህ ለካ ጥሎሽ ነው ይዘን የመጣ ነው አይደል? ሽምግልና ተባለ። አርግላት በቃ ዝም በል አንተ ዝም በል ሀይሚ በቃ ተነሽ በቃ በቃ ዘይቱንም እንትኑንም ይዘይድ እሺ አትበይ። ለምንድን ነው እሺ የማትለው? ሀይሚ ደግሞ አደንዘኝ የሆነ ነገር ልታረገኝ ነው እያለች ነው ማለት ነው። እና ቀለበቱን ልታወልቅ ነው። ነገር ግን ማለት ነው በዚህ አጋጣሚ ልንገራቸው ፈታ የሚያደርግ ቪዲዮ ነው የሆነ ለመናገር ማለት ነው። ምንም የሆነ በቃ አይደለ ብሩኬ እንደዛ ሲጀምር የሚሰራቸው ቪዲዮዎች ይሄ ሰሞን እንዳለ ማለት ነው የሆነ እንድንስቅ ምናምን ፈታ እንድንል የሚያደርግ ነው። ትናንትና መፍታ ቤት የተለቀቀውም እንደዛ ነው። ቤካ ቤቱም የተለቀቀው እንደዛ ነው ማለት ነው። ገባችሁ አይደለ? በቃ ሀይሚን መጀመሪያ ልንገራችሁ የመጀመሪያ ቪዲዮ ኦኬ፣ እኛንም ፕራንክ አድርገዋል፣ ሀይሚንም ፕራንክ አድርገዋል። ግን በዛው እንደ ፕራንክ ቀጠሉበት፣ ማቆም አልፈለጉም ማለት ነው። ግን የቀጠሉበት እኔ ተመችቶኛል። ሀይሚ ረፊ ይሄ ልጅ መቀስ ነው ገብቶሻል። እንዳትሰሚ እየሳበኝ ነው ራሱ አፉ ላይ ነው መፋት አስቤዛ እንዳይመስልሽ ሀይሚ፣ ይሄ አስቤዛ ነው። ይሄ ዘይት አስቤዛ እኮ ነው። የፈለገበት ቦታ ነፋው። አይ ዘይቱ ላይም እኮ ነፋው። እስብሪ የፀጉር ማለት ነው። ይህ ዘይት እንዳትበሉ ነው የለውበትም። በኋላ ሁላችሁም በሽታ እንዳይዛችሁ ማለት ልጅ ትሸጫለሽ እያለ ነው። ልጁ እኮ ሌላ ነገር ውስጥ እየከተትክ ያለው ሚፍታ አንተ ነህ። ለምንድን ነው እሺ እንዲህ ባለማለት አስፈቅደው እንዴ? ልጁ እንደዚህ እየሆነበት ያለበትን ምክንያት ታውቃለህ እንዴ? ምንድን ነው እየጠየቀ ያለው? ሽምግልና ተባለ አይደል? ሽምግልና ይዞ መጣ። የፈለገውን ነገር ያድርግ። አንተ ዝም በል። በዚህ ድምፅ ጭንቅላት እንለዋለን። ሚፍታ ከአንተ ጋር እንደውም አላወራም። ምን ያታወራ ተብያለሁ። በጣም ብዙ ትልቅ ትምህርት አለ። በዚህ መሀል እኔና ሀይሚ እዚህ ላይ ቁጭ ብለናል። ፍቅራችን መሀል ላይ ነው። ገብቷቸዋል። እንደ ሚፍታ አይነት መቶ ሊሰብር ቢሞክር አዲስ ፍቅር አለ። በጣም ብዙ ይህንን ዘይት ያጎደለው ራሱ እሱ ነው። ዝም ብለሽ ታውቂያለሽ። አብዱዬ የእኛን ህይወት ሊያጎድል እየሞከረ ነው። ግን አንተ ትሞላዋለህ። የኔ እናት በሀይላንድ አስቀምጬዋለሁ። እሺ ካልሽ እንሞላዋለን ድጋሚ። ወይኔ ቤተሰብ ይኸውላችሁ ቪዲዮ ፈታ ያደርጋል። ገባችሁ አይደለ? ምንም አስተያየት የሚሰጥ ነገር የለም። የዛሬ ቪዲዮ ቆንጆ ቅመሜ የት ነው ሞተው ራሱ ምጣልኝ ህጋም ብቻ ህጋዊ መሆናችንን አትርሽ። እሺ ይታያል። ህጋዊ መሆናችንን አትርሳ። ውጣ ራስ ፖሊስ ሚንታ ወጣ ልጁ ቤተሰብ ሙሉ ቪዲዮ ገብታችሁ እዩ ማለት ነው። ሀይሚ ቤት በጣም ፈታ ዘና ነው የምትሉት። ሰላማችሁ ይዘልኝ። ወዳችኋለሁ። ባይ ባይ